የፕሪሲዝን ጊዜ ካለቀ በኋላ የኮሚኒቲ ሺልድ ጨዋታ ተከናውኗል። አርሰናል ማንቸስተር ሲቲን አሸንፏል። ይሄ ድል ብዙ ምልክቶች የሰጠ ነው ለአርሰናል። በሚመጣው የውድድር ዓመት የሚኖረው አርሰናል ምን አይነት መልክ ሊኖረው ይችላል የሚል ሀሳብ ፍንጭ ሰጥቷል። ግሊምስ ኦፍ ደ ቲም የሚሉት ማለት ነው ፈረንጆች። የቡድኑን ግማሽ ጨረፍታ በደንብ እያሳየ ይመስላል። የማጥቃት ፍላጎታቸው፣ የመከላከል አደረጃጀት፣ ኳስን ተቆጣጥሮ ለመጫወትና ተጋጣሚን በእንቅስቃሴ ለመብለጥ የሚያደርጓቸው ሀሳቦችን በደንብ የተመለከትንበት አርሰናል ነበረ። ይሄኛው አርሰናል ደግሞ ሚክስቸር ኦፍ ታለንትስ ነው። ወጣቶችንና እንዲሁም ልምድ ያላቸውን ተጫዋቾች ይዞ የሚቀጥል አርሰናል እንደሆነ አይተናል። ይህንን ሚኬል አርቴታ ከፕሪሲዝኑ ጨዋታዎች ከመጀመሩ በፊትም እንዲሁም በየጨዋታዎቹ መሃልም በሚጠየቅ ሰዓት የሚመልሳቸው ሀሳቦች ውስጥ ነበሩ። ጋዜጠኞች አብዛኞቹ ትኩረት ያደርጉ የነበረው የወጣት ተጫዋቾች በአርሰናል ውስጥ የመቀጠል እጣ ፈንታቸው ምን ያክል ነው የሚል ሀሳብ ነበር የሚያነሱት። እሱም በቡድኑ ውስጥ እቅድ እንዳለው እነኚህን ተጫዋቾች የማቆየትና ከነኚህ ተጫዋቾች ጋር አብሮ የመቀጠል እቅድ እንዳለው ይናገራል። በተደጋጋሚ ከሉዊስ ኬሊ ጋር በተያያዘ የሚነሱ የዝውውር ዜናዎች አሉ። ወደ ቼልሲ አሊያም ወደ ማንቸስተር ዩናይትድ የሚል ፍላጎቶች እንዳሉ ይታወቃል። ተጫዋቹ ከአርሰናል የመውጣት ፍላጎት እንደሌለው የታወቀ ነው። ነገር ግን ገፍተው ከመጡ ምናልባት ይህን ተጫዋች አርሰናል ሊያጣው ይችላል ወይ የሚል ጥያቄ መነሳቱ አይቀርም። ነገር ግን ባሳለፍነው የውድድር ዓመት ከነበረው የተጫዋቹ ፐርፎርማንስ፣ የሜዳ ላይ አፈጻጸም፣ በቡድኑ ውስጥ ሊሰጥ የሚችለው የሚጨምረው አቅም እንደመኖሩ ይህን ተጫዋች ማቆየት ሚኬል አርቴታ የማይደራደርበት ሀሳብ እንደሆነ ይጠበቃል። ሉዊስ ኬሊ በማጥቃት እንቅስቃሴ የቡድኑን ወሳኝ የሚባለውን ኮር አታኪንግ ፖይንት የሚመራ ተጫዋች መሆኑን በኮሚኒቲ ሺልዱ ጨዋታ ተመልክተነዋል። ሁለቱን ሊንክ የሚያደርግበት መከላከሉና ማጥቃቱን ባላንስ አድርጎ የፔፕ ጋርዲዮላ ጽንሰ ሀሳብ የሆነውን ቲምስ ባላንስድ ሴትአፕ የሚባለውን ሀሳብ የሚመራበት መንገድ ከተመለከትን ልጁ እውነትም በአርሰናል በጣም አስፈላጊ የሚዛን ጠባቂ ተጫዋች እንደሆነ የሚያሳይ ነው። ሌላው ሁለተኛው ተጫዋች የኤተን ዋኔሪ ነው። ዋኔሪ በአርሰናል የመቆየትና ያለመቆየት ጉዳይ እስካሁን ድረስ እልባት አላገኘም። ነገር ግን አንድ ምልክት የሰጠ ይመስላል። ይሄ ምልክት በኮሚኒቲ ሺልዱ ጨዋታ በስኳድ ውስጥ ካልነበሩ ተጫዋቾች መካከል አንዱ ኤተን ዋኔሪ ነው። ይህንን ተከትሎ ማርቲን ኪዮን የሰጠው አስተያየት አለ። ሚኬል አርቴታ ይህንን ተጫዋች እንደምንም ማቆየት አለበት የሚል ሀሳብ ሰጥቷል። ተጫዋቹን ከመልቀቅ ይልቁን ተጫዋቹን በቡድን ውስጥ ማቆየት አርሰናልን ተጠቃሚ ያደርገዋል። ስለዚህ ይህንን ተጫዋች ሊያቆየው ይገባል የሚል ሀሳብ ነው የሰጠው ማርቲን ኪዮን። ያው የማርቲን ኪዮን አስተያየትን በተመለከተ ሚኬል አርቴታ ሪያክት እንዳላደረገ እስካሁን ድረስ ብዙ መረጃዎችን እያየው ነበረ፣ አላገኘውም። ነገር ግን ሚኬል አርቴታ በሲዝኑ ከኮሞ ጋር በነበራቸው ጨዋታ የተናገረውን ነገር ማንሳት እፈልጋለሁ። ኤተን ዋኔሪ የተለየ ተጫዋች ሆኗል። በማርሴይ በነበረበት ሰዓት አዲስ ነገር ተምሮ የመጣ ይመስለኛል እና ይህ አዲስ ነገር ተምሮ የመጣው ስኪሉን እንዲሁ በቀላሉ ማባከን እንደማይፈልግ ተናግሯል። እንግዲህ ፕሬዠሩ እንደሚኖር ግልጽ ነው። ተጫዋቹንም እንደሚፈልገው አዲስ ነገር ተምሮ የመጣ ተጫዋች እንደሆነ ያ አዲስ ነገር ተምሮት የመጣውን ነገር ደግሞ ራሱን አሳድጎ የመጣውን ነገር ራሱን አሻሽሎ የመጣበትን ነገር ማጣት አይፈልግም መቼም። ነገር ግን በቡድኑ ውስጥ የቡርኖ ጊሜሬሽ መፈረም እንደገና የማርቲን ኦዴጋርድ በዚህኛው የኮሚኒቲ ሺልዱ ጨዋታ እንደገና መወለድ ማለት ይቻላል፣ እንደገና መጣፈጥ ተጫዋቹን በአርሰናል ያለውን እጣ ፈንታውን ሊቆርጥበት እንደሚችል ነው የሚገለጸው። በእርግጥም በቡድኑ ውስጥ ከሚያስፈልጉ ተጫዋቾች መካከል እኔ ኤተን ዋኔሪ አንዱ ነው ብዬ አምናለሁ። እንደ ተመልካችም ረጅም ዓመትም ጋዜጠኝነት እንደሰራ ሰው ይህ ተጫዋች
ፕሮሚሲንግ የሆኑ ነገሮች አሉት። ተጫዋቹ ረዥም የጨዋታ ደቂቃዎችን የምትሰጠው ተጫዋች ሳይሆን ወሳኝ የሚባሉ የጨዋታ ደቂቃዎችን ግን በሜዳ ውስጥ ኤክስኪዩት ማድረግ የሚችል ተጫዋች እንደሆነ ይታመናል። ምክንያቱም ከምንም ነገር መፍጠር የሚችላቸው ብዙ ነገሮች ስላሉት አብዛኛውን ከእንቅስቃሴ ጋር በተያያዘ እንቅስቃሴን የሚያሸንፍበት፣ ከእንቅስቃሴ ጋር በተያያዘ እንቅስቃሴን ኮንትሮል የሚያደርግበት፣ ለተጋጣሚ አስቸጋሪ የሚሆንበት መንገድ ተጫዋቹ እንዲሁ በቀላሉ የሚተነተን አይደለም። ክላስ የሆነ ተጫዋች ነው። ወደ ተጋጣሚ ሜዳ ለመግባት ይቸገር የነበረው አርሰናል ወደ ተጋጣሚ ሜዳ እንዲገባ ላስት ሲዝን መፍትሄ ሲፈልግ ከመፍትሄዎቹ መካከል አንዱ ኤተን ዋኔሪ እንደነበረ በአንድ ፕሮዳክሽን ሰርቼላችሁ ነበር። ምክንያቱም የፋይናል ሰርድ ፔኔትሬሽን፣ የቦክስ ፔኔትሬሽን እንዲሁም የዞን 14 ፔኔትሬሽንን በተመለከተ የዚህ ተጫዋች ስኪል የሚሰጠው ነገር ምን ያክል እንደሆነ እዛ ፕሮዳክሽን ላይ ሰርቼዋለሁ። አይ ቲንክ ኤፕሪል ላይ የሰራሁት ፕሮዳክሽን ነው። ምክንያቱም አርሰናል ኤፕሪል ላይ ተቸግሮ ነበር፣ ሊትራሪ ተቸግሮ ነበር። ከኤፕሪል 4ቱ ጨዋታ እንኳ ብንጀምር እዛ ጨዋታ ላይ ያጣው የነበረው የፋይናል ሰርድ ፔኔትሬሽን ወደ ውስጥ ገብቶ የተጋጣሚን እንቅስቃሴ ለመብለጥ የተቸገረባቸው የታፈነባቸው ጨዋታዎች ስለነበሩ ነው። ለምሳሌ በማንቸስተር ሲቲ 2-0 በሆነ ውጤት የተሸነፈበትን ጨዋታ ማንሳት እንችላለን። ከዛ ውጭ አለፍ ብሎ በበርንመዝ 2-1 የተሸነፈበትን ጨዋታ ማንሳት እንችላለን። ይሄ ኤፕሪል 11 ላይ የተደረገ ጨዋታ ነው። የምታስታውሱት ከሆነ አርሰናል ይህን ጨዋታ መሸነፉ ዮኬሬሽ በፍጹም ቅጣት ምት ጎል አስቆጥሮ ከዛ በኋላ ክሩፒና እንዲሁም አሌክስ ስኮት ያስቆጥሯቸው ጎሎች አርሰናልን እንዲሸነፍ አድርገውት ነበረ የምታስታውሱ ከሆነ። ከዛ ውጭ በጣም ተቸግሮ 1-0 በሆነ ውጤት ኒውካስል ዩናይትድን አሸንፏል። እጅግ በጣም ተቸግሮ ያሸነፈበት ጨዋታ ነበር ይሄ ጨዋታ። በዚህ ጨዋታ ውስጥም አርሰናል ከባድ የሆነ ፈተና ገጥሞት ነበር። ይሄ ጎል 9ኛው ደቂቃ ላይ ኤብሬ ኤዜ ያስቆጠረው ኳስ እንደነበረ የምታስታውሱት ነው። ግን በጨዋታው የፈጠራ ወይም ደግሞ የመጨረሻ የሜዳ ላይ ሽግግሮቹ ጉድለቶች ይታዩበት ነበር። ይህንን ለመሙላት አርሰናል ከፍተኛ የሆነ የቡድን እንቅስቃሴ እድገት ይፈልግ ነበር። ከክሪስታል ፓላስ ጋር ኤፕሪል 25 2-2 የተለያየበት ጨዋታ ፈታኝ ጨዋታዎች ነበሩ ለአርሰናል። ስለዚህ በእነዚህ አይነት ጨዋታዎች ውስጥ አርሰናል መውጋት የሚፈልገው፣ መጨመር የሚፈልገው፣ ማሳደግ የሚፈልገው ኳሊቲን ከእንደነኛ አይነት ተጫዋቾች ያገኛል። በፈጠራ የተሻለ ለቡድኑ ዳይሜንሽን መስጠት የሚችሉ፣ በእንቅስቃሴ የተሻለ የቡድን እድገትን የሚያመጡ ተጫዋቾችን ይፈልጋል። ለዚህ ነው የኤተን ዋኔሪን በቡድኑ ውስጥ የማቆየት ኃላፊነት ሚኬል አርቴታ መወሰን አለበት፣ ተጫዋቹን መልቀቅ የለበትም የሚሉ ጥያቄዎች እየተነሱ ያለው። እንግዲህ ሁለቱ ተጫዋቾች በብዙ ክለቦች አይን ውስጥ ገብተዋል። አርሰናል እነዚህን ተጫዋቾች ለቅርብ ተቀናቃኞቹ አሳልፎ እንደማይሰጥ ይጠበቃል። በተለይም ደግሞ የቡድን ቅርጽን ለማስተካከል ከሚደረገው ጥረት አንጻር እነዚህ ተጫዋቾች በአርሰናል የክለቡ ካልቸር ውስጥ ያለፉ፣ በአርሰናል የማሰልጠኛ አካዳሚ ውስጥ አድገው የመጡ፣ አርሰናል የሚፈልገውን ነገር የሚያውቁ ተጫዋቾች ከመሆናቸው አንጻር የቡድኑን መሰረታዊ ችግሮችን የማቅለል አቅም አላቸው። እንዳውም በአንድ ወቅት ሚኬል አርቴታ ራሱ ስለ ሉዊስ ኬሊ ሲናገር በሜዳ ላይ ቡድኔ የሚፈልገውን ነገር የሚያደርግ ተጫዋች ነው ያለው። በሜዳ ላይ ቡድኔ የሚፈልገውን ነገር የሚያደርግ ተጫዋች ማለት ያለፈበት ካልቸር ስለሆነ፣ የሄደበት ካልቸር ስለሆነ፣ በአርሰናል እግር ኳስ ክለብ ውስጥ የመጣበት ካልቸር ስለሆነ ያ ካልቸር የሚፈልገውን ነገር ያውቀዋል ማለት ነው። በዛ ካልቸር ውስጥ ሆኖ ቡድኑ የጎደለውን ነገር ለማስተካከል የሚሄድበት ርቀት የአሰልጣኙን የሜዳ ላይ ጫና ያቀልለታል ማለት ነው። ይህንን በግልጽ ሚኬል አርቴታ ተናግሮታል።
ስለዚህ እንደዚህ አይነት ኳሊቲ ያላቸውን ተጫዋቾች አርሰናሎች በቀላሉ አሳልፈው ይሰጣሉ የሚል እምነት የለም፣ አስተሳሰብ የለም። ግን እግር ኳስ ላይ አሁን እንደምታውቁት አሁን ማርኬቱ የማይጠበቅ ነው። ይሄ አንፕሬዲክተብል የሆነ ማርኬት ነው ያለው። የሆነ ሰዓት ላይ አይሆንም የተባለው ነገር ሲሆን እናየዋለን። የሆነ ሰዓት ላይ ይሆናል የተባለው ነገር ደግሞ ሳይሆን ቀርቶ እንመለከተዋለን። እና እያንዳንዱ ውሳኔዎች ላይ የምንመለከታቸው፣ የምንጠብቃቸው፣ የምናያቸው ውሳኔዎች በሙሉ ባልጠበቅናቸው መንገዶች ሲሆኑ ነው የምንመለከተው። ባልጠበቅናቸው መንገዶች ሲፈጸሙ ነው የምናየው። ስለዚህ የማይሆን ነገር የለም ማለት አይቻልም። የሆነ ነገር ሀፕን ሊያደርግ ይችላል። ግን እነኚህን ተጫዋቾች አርቴታ ከቡድኑ ካስወጣ፣ በተለይ ሉዊስ ስኬሊን ከቡድኑ ካስወጣው የቡድኑ ወሳኝ የሚባለውን እንቅስቃሴን የሚያሳድግበትን ኮምፖነንት ነው የሚያጣው። በኮሚኒቲ ሺልዱ ጨዋታ የሉዊስ ስኬሊን የመጨረሻ ተቾች ብንመለከት አፈጻጸማቸው 94.3 የተሳካ የኳስ ንክኪ አድርጓል። ይሄ በጣም ከፍተኛ ቁጥር ነው። በአንድ የአማካኝ ክፍል ተጫዋች የተደረገ በትልቅ ጨዋታ ላይ የተደረገ ትልቅ የጨዋታ የቁጥር አፈጻጸም። በመጨረሻው የሜዳ ክፍል ላይ በሚደረጉ ሽግግሮች እነዚህን የሜዳ የመጨረሻ ክፍል ሽግግሮችን ቆርጦ ጨዋታውን ለማሸነፍ የዚህ ተጫዋች ኳሊቲ ከሚገባው በላይ አስፈላጊ ነው። የመጀመሪያውን ጎል ሪካርዶ ካላፊዮሪ ሲያስቆጥር ከተመለከታችሁት ትልልቅ ተጫዋቾች አጠገቡ ነበሩ። እነኚህን ተጫዋቾች ኮቫቺች ሸፍኖ በሰውነቱ ለመያዝ ሲሞክር፣ ፊል ፎደን በእንቅስቃሴ የነበረውን ስፔስ ለማሳጣት ሙከራ ሲያደርግ፣ እንዲሁም አዲስ ፈራሚያቸው ውድ ፈራሚያቸው አንደርሰን ለመሸፈን ጥረቶችን በሚያደርግበት ሰዓት አጥብበው ደግሞ ወደ መሃል እየመጡ የነበሩት እነ ጀርሚ ዶኩና ሴሜኒዮ ኢቨን ሃላንድ ሁሉ ወርዶ እዛ ቦታ ላይ ኮምፓክት ለማድረግ እንቅስቃሴውን ለመሸፈን ጥረት በሚያደርጉበት ሰዓት እሱ ያደረገው ነገር ምንድን ነው? የተቃራኒ ቡድን ተጫዋቾች ያላዩትን ነገር ነው ያየው። አንድ የአማካኝ ክፍል ተጫዋች ትልቁ የሚባለው ኳሊቲው ምንድን ነው? የተጋጣሚ ቡድን ተጫዋቾች ያላዩትን ነገር ማየቱ ነው። የተጋጣሚ ቡድን ተጫዋቾች ያላዩትን ነገር አይቶ ኤክስኪዩት ማድረግ የሚችልበት ዕውቀቱ ካለው፣ ይህንን ነገር ማሸነፍና መምራት የሚችልበት አረዳድ ካለው የዛ ተጫዋች ኳሊቲው ያደገ ኳሊቲ የምንለው ትልቅ ኳሊቲ ነው። በሉዊስ ስኬሊ ውስጥ የምናየው ኳሊቲ ያ ኳሊቲ ነው። ያደገ ኳሊቲ ነው እየተመለከትን ያለ ነው። በትልቁ ነገሮችን መጨረስ የሚያስችል አቅም አለው የተጫዋች። ወደኋላ ተመልሶ እንቅስቃሴዎችን በሚመራበትም ሰዓት የቡድኑ በጣም ወሳኝ የሚባሉ የጨዋታ የማጥቂያና የመከላከያ ሽግግሮችን የሚመራበት መንገድ በጣም የሚደነቅ ነው። ሉዊስ ስኬሊ በእያንዳንዱ የጨዋታ መንገድ ውስጥ ዝግጁ የሆነ ዲፕሎይ ባደረክበት መንገድ የሚሳካለት ተጫዋች ነው። የሉዊስ ስኬሊ የጨዋታ ናቹራል ባክግራውንድ የሚባለው የግራ የተከላካይ መስመር ተጫዋች ቢሆንም ከዚህ የግራ የተከላካይ መስመር ቦታ ተነስቶ ግን ወደ አማካኝ ክፍል በመግባት የአማካኝ ክፍሉን አታኪንግና ዲፌንሲቭ ዴብዝ በመስጠት ለቡድኑ የሚሰጠው ግልጋሎት ከፍተኛ ነው። አሁን ትልቁ ፈተና የሚሆነው አሁን ባለው የቡድን የኳሊቲ ስትራክቸር የቡርኖ ጊሜሬሽ እና የዴክለን ራይስ ጥምረት ይሄ የማይቀር ጥምረት ነው። ኢኔቪታብል የሚባለው ጥምረት ነው። የነዚህ ተጫዋቾች የማይቀር ጥምረት አንድን ተጫዋች ከቡድኑ ውጭ ሊያደርገው እንደሚችል ግልጽ ነው። በግራ የተከላካይ መስመር ክፍል ሁለት ተጫዋቾች የሚኬል አርቴታ የመጀመሪያ ተመራጮች እንደሚሆኑ ይጠበቃል። የሪካርዶ ካላፊዮሪ እና የፔር ሄንካፔ አጠቃቀም ማለት ነው። ሁለቱን ተጫዋቾች በዚህ ቦታ ላይ እንደሚጠቀም ግልጽ ነው። ሄንካፔን አንዳንዴ ዊሊያም ሳሊባም ስለሌለ
የመሃል ተከላካይ ሊያደርገው እንደሚችል ይጠበቃል። ያው ናቹራሊም የሪካርዶ ካላፊዮሪ የመሃል የተከላካይ መስመር ተጫዋች ባህሪም ስለሆነ ስላለው ያ ባህሪ ስላለው እሱንም ሊጠቀምበት እንደሚችል ግልጽ ነው። ስለዚህ የተከላካይ መስመር ክፍሉ ሞልቷል፣ በታለንት ሞልቷል። አማካኝ ክፍሉ ላይ ያለው ነገር ያ ነው። የተሻለ ልምድ ያለውና የተሻለ ዴብዝ ያለው በፕሪሚየር ሊጉ ረዥም ቁጥር ጨዋታ የተጫወቱ አማካኞችን ሚኬል አርቴታ ሊጠቀም እንደሚችል ኤክስፔክት ይደረጋል። ስለዚህ ተቀያሪ ወንበር ላይ ተቀምጦ የመጫወት ፍላጎቱን ሊያሳይ ይችላል ወይ የሚለው ነው እንግዲህ ጥያቄ የሚያስነሳው። ባገኘሁት መረጃ ሉዊስ ስኬሊ በቦታው ታግሎ ቦታውን አሸንፎ ለማግኘት እንደሚፈልግ ነው መረጃዎች የሚያሳዩት። ይሄ ተጫዋች ከቡድኑ መለያየት መውጣት አይፈልግም ከአርሰናል ጋር። አርሰናል በደሜ ውስጥ ያለ ቡድን ነው ይላል። አርሰናል ብዙ ነገሮችን ያየውበት ቡድን ነው። ድክመቴን፣ ጥንካሬን እንደገና ፈትሼ ትልቅ ሰው እንድሆን፣ ትልቅ ተጫዋች እንድሆን አፍርሶ የሰራኝ ቡድን ነው ይላል። በደሜ ውስጥ ያለ ቡድን ነው ይላል። ስለዚህ ይህን ቡድን ለቅቄ እዚህ ሊግ ውስጥ የአርሰናል ተቃራኒ ሆኜ መጫወት አልፈልግም ነው የሚለው። ጠንካራ ቃላቶችን ነው የሚናገረው ሉዊስ ስኬሊ። እንደውም በአንድ አስተያየት እየተመለከትኩት የተናገረው ነገር ከዚህም በላይ የገነነ ይሆናል። እኔን ማስፈረም የሚፈልጉ ክለቦች መሄድ የሚገባቸው ርቀት አሁን የሄዱትን ያክል ርቀት አይደለም። የሚፈልጉትን ያክል ርቀት እንኳ ቢሄዱ ወደ እነሱ የመሄድ ፍላጎት የለኝም ብሎ ተናግሯል። በኤክስ ሚዲያው እንዲሁም በተለያዩ ማህበራዊ ገጾቹ ላይ ይህንን አስቀምጧል። ስለዚህ ሊወጣ የሚችለው ተጫዋቹ ከእንግሊዝ ውጭ ነው ሊወጣ የሚችለው። እስካሁን ድረስ ባለው መረጃ ደግሞ ከእንግሊዝ ውጭ አይዲያል ሆነው መጥተው ተጫዋቹን ለመውሰድ ፍላጎት ያሳደሩ ቡድኖች አልተገኙም። በእርግጥ ተጫዋቹን ማይፈልገው ክለብ ይኖራል ብዬ አላስብም። ብዙ ክለቦች ይህን ተጫዋች ይፈልጉታል። ምክንያቱም ኳሊቲ ተጫዋች ነው። ቶፕ ኳሊቲ። ሲምፕል ፓሶቹ፣ ሙቭመንቶቹ፣ ሴንትራል ኢንቨርዥኑ፣ ቦል ኬሪንግ ኤንድ ፕሬሲንግ ሬዚስታንሱ በጣም የሚደንቅ ተጫዋች ነው። ፈርስት ፌዝ ቢልድ አፕ ላይ ያለው አቅሙ፣ ጫናዎችን የሚቀበልበት መንገድ አብዛኛውን ጊዜ ከእንቅስቃሴ ጋር ትልቁ ነገር ምንድን ነው ካላችሁኝ፣ ጫና መቀበል፣ ጫናን ተቀብሎ ጫናን አሸንፎ ወደ ሁለተኛውና ወደ ሶስተኛው ፌዝ ኦፍ አታክ እና ፌዝ ኦፍ ኮንትሮሊንግ የሚባለው መንገድ ጌምን ኮንትሮል ለማድረግ በሚደረገው ሽግግር ውስጥ የሚገኝበት ጥራቱ በጣም የሚደነቅ ነው። የተጫዋቹ አቅም በጣም ከፍተኛ ነው። በአውሮፓ በቻምፒየንስ ሊግ ትልልቅ ጨዋታዎች የቻምፒየንስ ሊግ የጨዋታ ቁጥራቸው ከ10 በላይ ያልሆኑ ተጫዋቾች ከነበራቸው አፈጻጸም አንጻር የዚህ ልጅ አፈጻጸም ከፍተኛ አፈጻጸም ነበር። ብዙውን የቻምፒየንስ ሊግ ጨዋታዎች ያደረጉ ተጫዋቾች ያላደረጓቸውን ኦኩፓይንግ ቱ ዘ ሃየር ስፔስ የጨዋታ ስትራቴጂ ይሄ ተጫዋች አድርጎታል። ኦኩፓይንግ ቱ ዘ ሃየር ስፔስ የመጨረሻውን ከፍ ያለውን የሜዳ ክፍል መቆጣጠር፣ ዶሚኔት ማድረግ ላይ የአድቫንስድ ፕሌየሮች ወይም ደግሞ የሚያድጉ በእንቅስቃሴ የሚመጡ ተጫዋቾችን የዛ እንቅስቃሴ መሪ እንዲሆኑ ስፓሻል አዌርነሱ በጣም ጥሩ ስለሆነ ወይም ደግሞ የቦታ አረዳዱ በጣም ጥሩ ስለሆነ በሚሄድባቸው እንቅስቃሴዎች ውስጥ እየከፈተላቸው የሚሄዳቸው የእንቅስቃሴ አርኮች አሉት ተጫዋቹ። ስለዚህ እነዛን የእንቅስቃሴ አርኮች እየከፈተ በሚሄድበት ሰዓት የእሱን እንቅስቃሴ ተከትለው የሚመጡ ተጫዋቾች ደግሞ የተጋጣሚን እንቅስቃሴ ሳፎኬት ለማድረግ ወይም ደግሞ ለማፈን እንደ ሉዊስ ስኬሊ በቻምፒየንስ ሊግ የተሳካ የሚባል ፔኔትሬሽን ያደረገ ተጫዋች የለም። በተሰለፈባቸው ከ10 በታች በሆኑ በቁጥር በጣም ዝቅተኛ ቁጥር ነው በቻምፒየንስ ሊግ የተሳተፈው የተጫዋች። በእነኚህ የጨዋታ ቁጥሮቹ ግን በ7 የቻምፒየንስ ሊግ ጨዋታ ላይ ያለውን ቁጥር ስንመለከት ከፍተኛ የሆነ አፈጻጸም ነው ያለው። ስለዚህ ሉዊስ ስኬሊን
የሃፍ ስፔስ ኤክስፕሎይቴሽን ላይ ሚኬል አርቴታ አደጋ በሚያጋጥመው ሰዓት በተለይም ደግሞ ይሄ አንኮንቬንሽናል ፖዚሽን የሚለዋል በዚህ ቦታ ላይ የተለመደ የሚባል አስተሳሰብ አለ። የተለመደ የሚባለው አስተሳሰብ ሌሎች ተጫዋቾች የሚጠቀሙት ኳሊቲ ነው። ሌሎች ተጫዋቾች የሚያደርጉት ኳሊቲ ነው። ይህንን ሌሎች ተጫዋቾች የሚያደርጉትን ኳሊቲ እሱ ተለይቶ ስለሚያደርገው ከሌሎች በተለየ መንገድ እንዲያደርገው ይፈቅድለታል ማለት ነው። ስለዚህ አንኮንቬንሽናል ዌይ ኦፍ አታኪንግ ላይና እንዲሁም ጌም ኮንትሮሊንግ ላይ ያልተለመደውን ዩዥዋል ሆኖ ከዚህ በፊት የሚታወቀውና አሁን ግን ዩዥዋል ያልሆነውን ነገር እንዲያደርግ ነው የሚጠይቀው። ይህንን በምጠይቀው ሰዓት ደግሞ በተደጋጋሚ ያደርጋል ነው የሚለው። ከተመለከታችሁት በእያንዳንዱ እንቅስቃሴ ኳሱ እሱ እግር ላይ በሚገባ ሰዓት የተለየ ተአምር ይሰራል ተጫዋቹ። ሌሎቹ ቅድም ያልኳችሁን ያላዩትን ነገር ነው የሚያዩ። የአንድ የአማካኝ ክፍል ተጫዋች ትልቁ ኳሊቲ የሚባለው የቡድን ጓደኞች ያላዩትን ነገር እሱ ማየቱ ነው። የተቃራኒ ቡድን ተጫዋቾች ደግሞ ያላዩትን በእጥፍ ማየት ነው። ይሄ ተጫዋች የሚያደርገው ነገር ያ ነው። ሌሎቹ ያላዩትን ነገር ነው የሚያየው። ሌሎቹ ያልተረዱትን ነገር ነው የሚያየው። ስለዚህ ሌሎቹ ያላዩትና ያልተረዱትን ነገር ማየቱ አርሰናል በቡድን እንቅስቃሴ ውስጥ ሊጎልበት የሚችለውን ነገር እንዲያገኝ በተለይ በትልልቅ ጨዋታዎች ውስጥ የነበሩትን ወሳኝ የሚባሉ የጨዋታ ማሸነፊያ ኪ አይዲያዎች በጣም ቁልፍ የሚባሉ ሐሳቦችን እንዲደጋግምና እንዲያደርግ ይረዳዋል ማለት ነው። ይሄ ነው አንኮንቬንሽናል የሚባለው የጨዋታ ሐሳቡ። ስለዚህ ይህንን ተጫዋች ሉዝ ማድረግ ይፈልጋል ወይ? ይህን ተጫዋች አቶስ አማራጭ በሚፈልግበት ሰዓት የተጫዋቹን ስኪል አይናፍቀውም የሚለው ትልቅ ጥያቄ ነው። ስለዚህ እንደ ማርቲን ኩዌን ሐሳብ ከሆነ ሉዊስ ኬሊን እና ኤተን ዋኔሪን ዋጋ ከፍሎ ማስቀረት አለበት ብሏል። እነኚህን ተጫዋቾች መጠቀም ይኖርበታል። እነኚህ ተጫዋቾች በእንቅስቃሴ በጣም ወሳኝና አስፈላጊ ተጫዋቾች ናቸው፣ ለቡድኑ በጣም አስፈላጊ ተጫዋቾች ናቸው የሚል ሐሳብ አንስቷል። እንግዲህ ሚኬል አርቴታ በእነኚህ ተጫዋቾች ላይ ምን ሊወስን ይችላል የሚለው ወደፊት የምንመለከት ይሆናል። ያው የዝውውር መስኮቱ አሁን ወደ መጨረሻው ሰዓት ላይ ነው እየደረሰ የሚገኘው። ሊጉም ሊጀምር ነው። ስለዚህ ቀናቶች ነው የቀሩት። የፊታችን ቅዳሜና እሁድ ይጀምራል ሊጉ። ስለዚህ ቡድኖች በምን መንገድ ሊጀምሩ ይችላሉ የሚለው ኤክስፔክት የሚደረግ ነው የሚሆነው ማለት ነው። በያላችሁበት ሰላም እንድትሆኑ ምኞቴ ነው። ጥሩ ቀን ይውላችሁ።